ትዬ ጀግና በስተመጨረሻ የህይወትን ልጅ አገኘቻት ማለት ነው። በጣም ነው ደስ ያለኝ። እንዴት በቀጣይ እንግዲህ ሂሩት ትያዝና ለገገዳ ትገባለች ማለት ነው። ዋጋሽን አገኘሽ። እሷማ ሰሚን አታልላለሁ ብላ ታውቃለህ? እስኪ ንገረኝ፣ የኔ ጥፋት ምንድን ነው? ዴቭም ዳዊትም ህይወትን፣ አንተም ህይወትን፣ ሩትም ህይወትን፣ ሁላችሁም እኔ ለስራ ብዬ ደፋ ቀና ባልኩኝ እናንተን እኛን እንዳይርበን እንለወጣለን ብዬ ደፋ ቀና እያልኩኝ እናንተ ግን ሁላችሁም ለእሷ ነው የምታግዙት። እስኪ ንገረኝ እና የኔ መናደድ የኔ ደግሞ ህይወትን መጥላት እስኪ ንገረኝ፣ ጥፋት አለብኝ እንዴ እያለች ማሳመን ጀመረች። አዲስ የመጣው ልጅ በባቢሻ እውነት ለመናገር ሚኪ ይባላል። በጣም ቅልቅልቅልቅል ያለ ነው። ነገር ግን እሱ ለካ የድሮው የሩት ፍቅረኛ ነው። እንዳየችው ሩት ወይ ጉድ! ጭራሽ ህይወት መታ እስከ ዛሬ ጥምጥም የምትልበትን አሁን ግን ጋብ ብላለች። ከዛም በኋላ አንቺ ቆይ ዝም ትሰሪያለሽ? ጥለሽን ከሄድሽ በኋላ ግን አይደብርሽም እንደ ስላት ምታኝ ምን ትጠብቃለህ አለችው። አይ እኔም አልመታሽም፣ ምክንያቱም ለዛሬው ሳሮን የመታችሽ ይበቃሻል። ነገር ግን እስኪ ንገሪኝ ምንድን እንደሆንሽ የሆንሽውን ነገር ንገሪኝ። እንዴትስ ደግሞ የዳዊት እህት ልትሆን ቻለች እያለ በጣም ገርሞታል። ብቻ ግን ያሰብኩት ነገር እንዳይሆን እያለ መገረምና መደነቅ ጀምሯል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። የህይወት መንገድ እንደቀጠለ ይገኛል። እንግዲህ ሩት በስተመጨረሻ ሜዳሊያውን ወርቁን አግኝቻለች ማለት ነው። እንደምንም ተሰቃይታ እንደምንም ደግሞ በጥፊም ተመታ ተረግጣም አንቺም አትረቢም ብለዋት፣ እሷ ግን ልጅቷን ይዛ ወደ እናቷ ልትደበልቃት ጉዞ ላይ ነች። በጣም ደስ ይላል። ዳዊት በቃ እንግዲህ አሁን እኔ ማድረግ ያለብኝ ሂጄ ፖሊስ ጣቢያ መክሰስ ነው። የግድ ህይወቱን ማግኘት አለብኝ። የሆነ ነገርስ አድርገዋት ቢሆን እያለ በጣም እየተገረመ ነው። እንዴ አልነገርኩህ አንተ ሰውዬ፣ ምንም አትሆን ነው የምልህ። እስኪ ተረጋጋ። በነገራችን ላይ እኔ የምልህ ሳሮ እናት ያሳገተቻት ለምንድን ነው የማታምነኝ ወንድሜ ስትለው፣ እንዴ ቆይ አንቺ እሱ አይደለሁም ማለች አይደለም? ቆይ ለምንድን ነው በዚህ ልክ? ነገርኩህ እኮ ለእኔም እህቴ ነች። ነገር ግን እኔ በእርግጠኝነት ሳሮን እንዳሳገተቻት ታውቃለሁ። ሲቀጥል ደግሞ እሷ የሳሚንና የህይወትን የፍቅር ግንኙነት ታውቃለች እና ለዛም ነው እባክህ እህታችን በጣም ሰይጣንና አውሬ ሴት ነች እና ልንረዳት ይገባል ብትለውም እንኳ እሱ ግን አይ ባክሽ ለእህትሽ ያለሽ ጥላቻ ከምን የተነሳ ከምን አንጻር እንደሆነ አላውቅም፣ ነገር ግን በፍጹም እንደዛ አታደርግም ብሎ ዳዊት ማመን ጀምሯል። አረ እባክህ እንደዛ ነው? እሺ ለማንኛውም ግን እኔ በምሄድበት ሂጄ ልጅቷን አድናታለሁ እያለች መናገር ጀመረች። ሳሚዬ እንግዲህ ሳሚና ሂሩት እውነትም ለመናገር በጣም እልክ ተያይዘዋል። ቆይ አንቺ እስከ ዛሬስ እስኪ ለገንዘብ ብለሽ ነው ማለቴ ከሳሮን የምትቀበዩ ብር፣ አሁን ግን ይህን ሰሞን ከሳሮን ምንም ተቀብለሽ አታውቂም እና ለምንድን ነው ሲላት፣ ነገርኩ እኮ እኔ እንደዚህ አይነት ገንዘብ አልፈልግም። ሲቀጥል ይሄ የሰው ላብ ነው። እስከ ዛሬስ የበላሹ ምንድን ነው? እሱና ያ በጣም ይለያያል። እሺ አንተ ሰውዬ ግን አሁን የማን ወገን ነህ? ምን ነው ግራ አጋባኸኝ እኮ ስትለው፣ እኔም አሁን ከሚስቴ ጎን ነኝ። ወይኔ ጉዴ! አሁንም አንተን አታልሃለች ማለት ነው። ደግሞ ምን ብለህ ነው ያታለለች? እባክህ ለማንኛውም ያንተንና የህይወትን የፍቅር ግንኙነት አጣራህ እንዴ ስትለው፣ አያይ እኔ ግራ ገብቶኛል። ማለቴ የሆነ ሰዓት በጣም ትናገራለች፣ የሆነ ሰዓት ደግሞ በረድ ትላለች እና ግራ ተጋባው እኮ። ውይ አንተ ደግሞ በቃ ትረባም አይደል? አንድ እንኳ ቁም ነገር መስራት አትችልም? አይ እንግዲህ ስነ ስርዓት ያዥ። ልታዥ ነው እንዴ የፈለግሽው? አሁንስ አበዛሹ አንቺ። ሲቀጥል ቆይ እኔ እዚህ ቤት እኮ ያንቺ ነገር ግራ ገብቶኛል። ለምን እንደመጣሽ ምን እንደምታደርጊ ግራ ገባኝ። ምክንያቱም አንቺ እህታቸው አይደለሽ። ሲቀጥል እህታቸው ነኝ ብለሽ የገባሽበት ምክንያት ሲላት፣ አንተ ሰውዬ ቆይ እኔ ዝም ብዬ ደጋግሜ የማውራት ሱስ አለብኝ እንዴ? አወራሁ እኮ በቃ እንዴ። ስለዚህ ሁሉንም ነገር በትዕግስት ብትጠብቀው አይሻልም?
በኋላ ላይ ሲሆን ብታየው አይሻልህም አለችው። ከዛም በኋላ እሺ ይሁንልሽ። ሳሮን ቢሮ እንግዲህ እየፈተሸ ወረቀቶቹን አጣቻቸው። ወይኔ ሩት አሁንስ መስመር አለሽ፣ ጭራሽ በእንጀራ የመጣሽ። ከዚህ በኋላ ግን አለቅሽም፣ እገባሽበት ብትገቢ እኔ ሳሮን አይደለሁም እያለች ስትዝት ሳሚ መጣ። እንዴ ምን ሆነሽ ነው ደሞ ዛሬ ሲላት፣ ምን አገባህ? እኔ እምልሽ ቆይ አንቺ ግን ለምንድን ነው ህይወትን ያሳገትሻት? ይኸውልህ ህይወትን ለህይወት ስከሆነ መታ የምትጠይቀኝ ህይወት እንደመጣች አውቃለሁኝ። አረ እንደዛ አይደለም፣ ግን አንድ የምነግርሽ ነገር ነበረኝ። ምንም እንድትነግረኝ አልፈልግም። ከዛ እሺ ቆይ አንተና ህይወት ምን አለችው? አይ በቃ እርሺው። እሺ ለማንኛውም አንተ እንደ ባል ከጎኔ ልትቆም ሲገባህ፣ አንተ ግን ከወንድሜና ከእሩት እንዲሁም ከህይወት ጎን ነህ። ቆይ አንተ ምን አይነት ባል ነህ? እኔ ለህይወታችን፣ ለእንጀራችን፣ ለእድገታችን እለፋለሁ። አንተ ግን እኔን ባንካሴ ተወጋኛለህ በጀርባ የሆነህ እያለች ማለቃቀስ ጀመረች። በጣም ይቅርታ፣ ከዚህ በኋላ ቃል ገባልሻለሁ፣ አንቺ ያልሽው በሙሉ ይሆናል እያላት እሱም ማባበል ጀመረ። ከዛም በኋላ ከወጣ በኋላ እኔ አይደለሁም ታያለህ፣ አንተ ብቻ ዝም ብለህ ጠብቀኝ፣ ዝም ብለህ ጠብቀኝ። እኔ ሳሮን አይደለሁም እንደተጫወትክብኝ። እኔ ደፋ ቀና እያልኩ እንዴት በእኔ ላይ ሌላ ሴት ትደርባለህ እያለች በጣም ተናደደች። ከዛም በኋላ እንዴ አረ ተረጋጊ፣ በቃ ተረጋጊ፣ ቆይ በዚህ ምክንያትማ እንዲህ አይደለም። ከዛ ባቢሻ ደግሞ እየፈለገ ሲመጣ ህይወትን አገኛት። እንዴ ምን ሆነሽ ነው አንቺ? በሰላም ነው? አዎ እግሬን መቶኝ ወድቄ ምናምን እያለች ማሳበብ ጀመረች። ከዛም በኋላ ለማንኛውም የት ነው ሲላት፣ እዛ ሰፈር ነው እና እዛ ድረሰኝና ሲመስለኝ አንድ ቤት ሳይሆን አይቀርም የምንገባው አላት። እውነትህን ነው? አዎ። ከዛ እሺ ብሎ ከዛ ድብዬ በቃ እያለ በሩን ከፍቶ ሊወጣ ሲል በር ላይ ተገናኙ። እንደ ህዊ በሰላም ነው? እኛ እኮ በጣም ደግጠን እነዛ ክፉ ሰዎች የሆኑ እያለ በጣም ተናደደ። ከዛ እረ እግሯን ተጎድታለች እና እግሯን የሆነ ነገር ማድረግ አለብን ሲል በቃ እኔ ገብቼ ልተኛ አለ። እሺ ለማንኛውም መድኃኒት ብገዛለት ጥሩ ነው ሲለው፣ ከዛ እሺ በቃና አንተና እኔ ወተን እንገዛለን ብለው ወጥተው ገዙላት። ከዛም በኋላ ባቢ እንግዲህ በጣም መንከባከባ በዛ። ደሞ ዲብዬ በቅናት እንግብግብግብግብ አላል። ታውቃለህ እሱ ሚኪ ይባላል እና ብታይ ድሮ የቃቃ ሚስቶቹ እንዳሉ የሰፈሩ ሰው የእሱ ብቻ ነበሩ። ሴት ላይ ያለው አቋም የተለየ ነው እያለ ማውራት ጀመረ። ታውቃለህ እሱ እኮ ድሮ ያለፍንበት ነው። እኔም ራሱ የቃቃ ባል ነበረኝ። እንዲሁም ስነግርህ በዚህ በጎዴው በኩል በቅማል ጎዴው በኩል እንደውም እንትን ይላል ፀጉሮቹን ያፍተለትል ነበር። እኔም እኮ አፍተለትላለሁኝ እያሉ ማውራት ጀመሩ። ከዛም በኋላ ግን በጣም ታምሪያለሽ፣ ፈገግታሽ ራሱ ገዳይ ነው፣ በዛ ላይ ጸባይ ሲል በቃ እኔ ልሄድ። ለማንኛውም ግን አንቺ የዚህ ቤት ምንድነሽ? ዘመርነሽ እንደ ሲል አረ አይደለሁም እና እኔማ የዚህ ቤት ሰራተኛ ነኝ። ለማንኛውም አሁንም ስራ አለኝ ልስራ ብላ ስትሄድ ተመስጦ አያት። ከዛ እንዴ ቆይ ምንድን ነው በዚህ ልክ መመሰጥ ብሎ እሱም ማውራት ጀመረ። ከዛም በኋላ ዝም አለ። አረ በቃ ተረጋጋ። ቆይ አንተ ምን ሆነህ ነው እንደዚህ? አረ አንተ ራስህ ይኸውልህ ህይወት ማለት እንደ ሌላው ሴት አይደለችም ማለት እሷ በምን የተለየች ነች? ከሌሎቹ በምን ትለያለች? ሲል ይኸውልህ ስነ ስርዓት ብትይዝ ይሻልሃል እሺ አለው። አረ ቀስ በል አረጋጋው፣ ምንም አልተፈጠረም። ሳሮን እያበደች ከስራ መጣች። የት ናት ስትል እባክሽ አሁን እግሯን በጣም ተጎድታለች እና አንቺ ደግሞ ብትገቢ የሆነ ነገር ልታረጊያት ነው በፍጹም ስትላት ሩትን አንቺ ልቀቂ በማለት በጥፊ መታቻት። ከዛም በኋላ ሩት በንዴት ወጣች። እኔ ምልሽ ይህ መድኃኒት ሲጥ አድርጎ ነው የሚገልሽ፣ ምንም አያንገራግርሽም፣ አይዞሽ፣ አይጎዳሽ፣ ምን አይልሽ፣ ባንዴ ነው ጸጥ የሚያደርግሽ ብላ መድኃኒት ልታስቅማት እንግዲህ በጣም እየታገለቻት፣ ሳሚ ደግሞ ፈራተባ እያለ ከዛም በኋላ ደረሰላት። ሳሚ ይህች ሴትዮማ እውነትም አብዳለች፣ በቃ ልትገለኝ ነው እያለች ሂዊዬ እውነት ማፍሰልሰል ጀመረች። አረ ሳሮን በቃ ተቀየሪ፣ ግን
እውነት ለመናገር የሩት ጀግንነት ዛሬ ደስ ብሎኛል። ምክንያቱም አንዳንዴ ለምንፈልገው ስንል መገፋትን፣ ለምንፈልገው ነገር መረገጥን ተምሬያለሁኝ። ሩት እንግዲህ እዛ ቤት ለነፃነት እንዲሁም ደግሞ ሰዎች ደስተኛ ሆነው እንዲኖሩ በማለት ነው እንደዛ ደፋ ቀና የምትለው። ነገር ግን በስተመጨረሻው እሷ